ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን አላችሁ? ሀገሬ ስፖርትን እየተከታተላችሁ ትገኛላችሁ። ሀገሬ ስፖርት ዛሬ በአንጋፋው አዲስ አበባ ስቴዲየም ይገኛል። ይህ ስቴዲየም እንግዲህ በርካታ አትሌቶችን ማፍራት የቻለ ስቴዲየም ነው ማለት እንችላለን። ከቅርብ ጊዜ ወዲህ ደግሞ በ5000ና 10000 ሴቶች ውድድር ላይ ኢትዮጵያን በኩራት እያስጠራች የምትገኝ ወጣት አትሌት አለች። አትሌት መዲና ኢሳ ትባላለች። ከአትሌቷ ጋር ዛሬ ቆይታ እናደርጋለን። አትሌቷ እንግዲህ በተለያዩ ውድድሮች ሀገሯን ወክላ መሳተፍ ችላለች። ኦል አፍሪካን ጌም ማንሳት እንችላለን። ከዛ ባሻገር ኮሎምቢያ ካሊ ውድድር ሲነሳ አትሌት መዲና ኢሳ ትነሳለች። 2 ወርቅ ለሀገሯ ማስመዝገብ ችላለች። ከዛ ባሻገር በተለያዩ የዳይመንድ ሊግ ውድድሮችም አትሌቷ አሸናፊ መሆን ችላለች። የራባት ዳይመንድ ሊግ ማንሳት እንችላለን። ከዛ ባሻገር የለንደንም እንዲሁ በቅርቡ በተከናወነው የ2026 የዋንዳ ዳይመንድ ሊግ ደግሞ በዶሃ በብቃት ማሸነፍ ችላለች። ከዛ ባሻገር የሴቶች ሳፋሪኮም ውድድር ላይ በተከታታይ ዓመት ማሸነፍ የቻለችና የኮርስ ሪከርዱንም መያዝ ችላለች። ከአትሌቷ ጋር ዛሬ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ስሜ አትሌት መዲና ኢሳ እባላለሁ። ያው ፕሮጀክት የጀመርኩት ንፋስ ሞጫ ከተማ አንተ እንዳልከው እዛ ነው። ያው ግን አልቆየሁበትም፣ ወራቶች ነው የቆየሁት እና ወደ አውስኮድ ክለብ ነው የመጣሁት። ፕሮጀክት ብዙም አልቆየሁም። ወደ አውስኮድ 2009 ወደ አውስኮድ መጣሁኝ። እዛ ነው እንደ ክለብም አልገባውም፣ ግን ክለቡ ይዞ የመጣ ያው የማቀው አሰልጣኝ የመጀመሪያ አሰልጣኝ ፕሮጀክት አሰልጣኝ ደስታው አረጋ ይባላል። እሱ ነው ወደ አውስኮድ ይዞኝ የመጣው። ያው እዛ ነው ብዙም ወደ ፕሮጀክት አልቆየውም፣ ወደ ክለብ ነው የገባሁት እና አውስኮድ ነው የቆየው ብዙ ጊዜ። አየሩም ራሱ በጣም ከባድ ነው እና በጣም ለአትሌቲክስ ራሱ በጣም አስቸጋሪ ነበር፣ ግን ለውጦናል ማለት ብዙ አትሌቶች ነበሩ በፊትም ብዙ ከኔ በፊትም ብዙ አትሌቶች ነበሩ። እነሱም ያው በአንዳንድ ምክንያት ሊወጡ አልቻሉም እንጂ ብዙ አትሌቶች ነበሩ። ያው መቅደስ አበበ የምትባለው እሷም የወጣችበት ፕሮጀክት ነው። ያው እሷን ተከትዬ እኔም የወጣሁበት ፕሮጀክት ስለሆነ ብዙም አትሌቶች ነበሩ። ያው እነሱ ተስፋ በመቁረጥም ያው ብዙም አልቀጠሉበትምና የቤተሰብ ድጋፍ ብዙም አልነበረም። ያው ማለት ከሃይማኖትም አንፃር ሙስሊም ስለሆንኩ ያው ቤተሰቦቼም ብዙም ፍቃደኛ አልነበሩም። ግን እኔ ፍላጎቱ ስላለኝ እና አሰልጣኝ ስለሚደግፈኝ እሱ ነው የገፋፋኝ እንጂ ብዙም የቤተሰብ ፍላጎት አልነበረም። በጓደኝነት በመገፋፋት ነው እንጂ ብዙም እውቀቱ የለኝም አልነበረኝም። ግን ያው ከገባውበት በኋላ ግን ያው ብዙም ስላልቆየውበት ከፕሮጀክቱ ወደ ክለብ ስገባ ያው እነ መሲን እነ ጦርነሽን በማየት እዛ ላይ አየዋቸውና የነሱን ታሪክ ማዳመጥ ጀመርኩና ማየት ሲጀምር ያው እንደነሱ መሆን አለብኝ የሚለው እንትን እዛ ነው የመነጨ። መልካም መዲና፣ ዜግነት ልትቀይር ነው ስለተባለው ጉዳይስ ምን ትያለሽ? አይ እኔ የማውቀው ነገር የለኝም። እሱ ነገር በሆቴልም እያለው ረብሾኛል፣ ግን የማውቀው ነገር የለኝም። ስራዬንም ለመስራት በጣም ብዙ ጫና ነበረበት። ብዙ ነገር ነው እንትን ያደረጉኝ፣ ግን የማውቀው ነገር የለኝም። እኔ እስካሁን ድረስ ምንም ባላሰብከውና ባልጠበቅከው መንገድ የሆነ ነገር ሲሆን በጣም ስሜታዊ ትሆናለህ እና በጣም ረብሼ ነበር። ግን እኔ ስለዚህ ነገር ማውራት አልፈልግም። ያው ባለኝ አቅም የፈለኩት ቦታ እና ያሰብኩበት ቦታ ባልደርስም፣ ግን ባለኝ አቅም እኔ ማለት ከሴትነት አንፃርም ያው ያለውበት ደረጃ ጥሩ ነው ብዬ አስባለሁ። ያደረኳቸው ውድድሮችም ያው ቆንጆ ናቸው። በራሴ እንትን ሳያቸው ሌብል ሳያቸው በጣም ጥሩ ናቸው ብዬ ነው የማስበው። ግሬት ማንቸስተር ራን እዛ በፊትም ውድድሮች አካሂጃለሁ፣ ግን እሱ ሁለተኛ የ10 ኪሎ ሜትር ውድድር ነበረ በዛን ሰዓት ላይ። ከዛ በፊት እንትን ላይ ፓሪስ ላይ ሩጫ ያለው 10 ኪሎ ሜትር 29:25 ነው የሮጥኩት። ፈጣን ሰዓት ነበር በዛን ሰዓት። 4ኛ ሰዓት ነበር በአለም። በኢትዮጵያ ደግሞ 2ኛ ሰዓት ነበርና በጣም አሪፍ ሰዓት ነበር የሮጥኩ። ያን ከሮጥኩ በኋላ ደግሞ ያው ማንቸስተር
ሩጫ አለው ወደ ውጤታማ ከሆኑ የማራቶን አትሌቶች ጋር ከነ ኤለን ኦብሪ ጋር ከነሱ ጋር ሩጫ አለው። ግን በቦታው ላይ አሸናፊ ነበርኩኝ በዛን ሰዓት። ዳይመንድ ሊጎች በጣም ሰፊ ዝግጅት የሚፈልጉ ናቸው። ማለት እንደዚህ ዝም ብለህ ማስባቸው የምትሮጣቸው አይደሉም። በአመት ተዘጋጅተህ በደንብ ሰፊ ዝግጅት አድርገህበት የምትወዳደረው ውድድር ነው። ግን እኔ በዛን ሰዓት ላይ ያው ጉዳት ቆይቼ ነበረ። ከቅርብ ጊዜ ወዲህ እንትን ላይ ጃን ሜዳ ላይ በሮጥኩት ሩጫ ውድድር ላይ እዛ ላይ ትንሽ ጉዳት አጋጥሞኝ ነበር እና እሱ ትንሽ ጊዜ እረፍት አድርጌ ነበር። በጉዳቱ ምክንያት ያው እሱን አቁሜ ነው ወደ ትሬኒንግ ከ3 ወር ነው ከ4 ወር በኋላ እንደገና መመለስ የቻልኩ ወደ ቦታ መመለስ የቻልኩ እንጂ በጣም ከባድ ነበረ። ዝግጅቴም ለዛ ነበረ አስቤ ነበረ። ግን ያው ውድድሮቹ እንደፈለኩት አልሄዱልኝም ብዬ አስባለሁ። ግን አሁን ዱሃ ላይ ባደረኩት ውድድሮች ያው ከመጣውበትም አንፃር ቆንጆ ነው። ቆንጆ ፉክክር ነበረው። ያው ልጆችም ጠንካራ ልጆችም ነበሩ። ያው መጀመሪያ በሻንጋይ ዳይመንድ ሊግ ነበረ ከጉዳት ተመልሼ ውድድር የጀመርኩ ሻንጋይ ዳይመንድ ሊግ ነበረ። ግን እዛ ላይ ትንሽ ያው ከነበርኩበት አንፃር ያው አራተኛ ወጥቼ ውድድሬን አጠናቅቄያለሁ። ከዛ ነገሮችንና ስህተቶችን በማረም ሀሻሽዬ ትሬኒንግ በመስራት አሁን ደግሞ ዱሃ ዳይመንድ ሊግ ላይ ወርቅ አምጥቻለሁ ማለት ነው። እኔ ትራክ ላይ ብቆይ ደስ ይለኛል። በጣም ፍላጎትም አለኝ ትራክ ለመሮጥና ሪከርዶችን ለመስበር ሰፊ ዝግጅት አድርጌና ሩቅ አላማ ነው ያለኝ። ማለት እንደ በፊቶቹ አትሌቶች ደና ሰዓትና ደና ጠንካራ ያለ ውድድር አድርጌ አገሬንም ራሴን ማስጠራት ፈልጋለሁና እሱ ነው አላማዬ። ለወደፊቱ እንግዲህ አደርጋለሁ ብዬ አስባለሁ። ያው ሩቅ ነው ግን መሰበር ይችላል። ማለት እነሱም ያው ወስራ ነው ይሄን ነገር ማድረግ የቻሉት መስበርም የቻሉት። እኛም ጠንክረን ሰርተን ያው የማይቻል ነገር የለም መስበር እንችላለን። ግን ደግሞ አንዳንድ ነገሮች የሚጎሉ ነገሮች አሉ። ትራኮች አሁን ተሰርተዋል፣ አሪፍ ናቸው፣ እየሰራንባቸው ነው ያሉ። ግን ትራክ ብቻ ደግሞ በቂም አይደለም። አሸዋ ያስፈልጋል፣ ጫካዎችም ያስፈልጋሉ። ያው ብዙም ከተማ ውስጥ ኮሪደር ልማትም ሁሉም ነገር ስለተሰራ ያው ለመስራትም ርቀት ቦታ ስለሆነ ጫካ ለመስራት ብዙ ጊዜ ብዙ ልጆች ደና ቦታ አያገኙም ጫካ ለመስራት ማለት ነው። እና እሱ ብቻ ነው እንጂ ያው ትራኩ አሪፍ ነው። ያው ቦታው ትራክ ለሚሰራ አትሌት በጣም አሁን ላይ በጣም አመችና የተሟላ ነው ብዬ አስባለሁ። ከተስተካከልክና አቋም አሪፍ ከሆነ ጠንክረ ከሰራ ትራክ ብቻ ወሳኝ ነው ብዬ በቂ ነው ብዬ አስባለሁ። ትኩረት ሁሉም ነገር ትኩረት አድርገህ መስራት ያስፈልጋል። ትኩረት ያስፈልጋል ስፖርት ላይ በጣም ትኩረት አድርገህ ከሰራህበት ሁሉም ነገር የሚሆን ይመስለኝ። ምንም አትቀየርበት ነገር አለ ብዬ አላስብም። መሰረት ደፋር ሩጫ በጣም ነው የምወድላት፣ ወኔዋን በጣም ነው የማደንቅላት። ለስራው ያላት ፍላጎትና ያላት ጉድ እና ውድድር ላይ ስትገባ ያላት ወኔ በጣም የተለየ ነው እና እንደሷ በሆን ብዬ እመኛለሁ እና እሷን በጣም ነው የማደንቃት። ያው ብዙም እንደሷ ባልሆንም ማለት ይያለው ባልልም ግን ለወደፊቱ ግን አደርጋለሁ ብዬ አስባለሁ። ይሄ የውድድር ወኔዋን ሳላደንቀው አላልፍም። እኔም ያንን ነገር ያደርጋለሁ ብዬ አስባለሁ። በጣም ውድድር ላይ ስትገባ ሌላ ሰው ናት እሷ። ሞናኮ ከሱ ላይ ይሳተፋለሁ ብዬ አስባለሁ። ሌሎችም ውድድሮች አሉ ዳይመንድ ሊጎች ገና ስላላበቁ ከነሱ ላይ ይሳተፋለሁ ብዬ አስባለሁ። በባለፈው ያዘጋጀችው ውድድር ኢትዮጵያ እንደ ሀገር በጣም ደስ የሚል ስራን የሰራችው። ምክንያቱም መነሻው ይሄ ነው። በቃ ይሄን ማሳየት ከቻልክ ወርልድ አትሌቲክስ ከላይ ያለ ያንተ መነሳሳት እንጂ ምንም የማያደርግበት እነሱ የማይደግፉበት ምክንያት አይኖርም። እና ይሄን አድርጋ ደግሞ ያው ወደ ጎልድ ሌቭል መሄዷ በጣም አሪፍ ነው። ከዚህ የበለጠ ማድረግ ትችላለች። ማለት አሰራሩን በደንብ ተቀናጅተው ከሰሩበት ከዚህም በላይ መሆን ይቻላል። ምክንያቱም እኛ ከማንም የምናንስ አይደለንም።
ከማንም የምትበልጥ ሀገር ስለሆነች በተለይ በአትሌቱ ዙሪያ በአትሌቲክሱ በጣም ስመገናንም ስለሆነች ብዙ ነገር ማድረግ ይቻላል ብዬ አስባለሁ። ያው ሩጫ እንደሌላው ስራ አይደለም፣ በጣም ዋጋ ያስከፍላል። በጣም ከባድ ነው። ምክንያቱም እንደዚህ ታይቶ ስለሮጠ ብቻ ሰው ይሮጣል አይባልም። በጣም በውስጡ በጣም ብዙ ፈተናዎች አሉ። እነዛን ሁሉ በተለይ ለሴት ልጅ በጣም ከባድ ነው፣ በጣም አስጊ ነውና ዋናው በቃ ጠንክረህ አላማ ካለ ጠንክረህ ከሰራህ የማይደረስበት የለም ብዬ አስባለሁ። ዋናው ጥንካሬ ካለ ውስጥ እደርሳለሁ ብለህ ካሰብክ ሁሉ ነገር ማድረግ ትችላለህ፣ ትደርሳለህ። ማለት ተስፋ የሚያስቆርጥ ብዙ ነገር አለ። በተለይ ሴት ስትሆን በጣም ከባድ ነው። ከጎንም ያለ ሰው የሚያበረታታ ሰው ካለ ተስፋ ብትቆርጥም ያው እንደገና ለመመለስ ብዙ ነገሮችን እንትን ትላለህ እና ያው አሰልጣኝም ከጎኔ ስለሆነ በሱም ድጋፍ ነው መመለስ የቻልኩት እንጂ ያቆሜ ነበር። አሰልጣኝ ብቻ አይደለም ማለት እሱን ለመግለጽ እኔ ምንም ሞራልም የለኝም። ምክንያቱም እሱ አባትም አሰልጣኝም ወንድምም ነው ማለት ሁሉ ነገር ነው ለኔ። እዚህ ለመድረሴ ሁሉ ነገር ነው እሱ እና ስለሱ ማውራት አልችልም። ቤተሰቦቼ ሁሌም ከጎኔ ናቸው። አሰልጣኝም ሁሌም ከጎኔ ነው። ፈጣሪንም ከልብ አመሰግናለሁ።